የሊቨርፑል መሻሻያ መንገዶች መስተካከል አለባቸው ብያስባለሁ ሶፊ ሊቨርፑል አደጋ ውስጥ ምንም ጥያቄ የለውም እስኪ እናንሳው ሊቨርፑል ብቻ ሳይሆን አሁን ያርነ ስሎትን ቦታ እስካሁን ሊቨርፑል ችግር ውስጥ ነው ነበር ይያልን ነበር ነው አይደል አሁን ደግሞ ከፍ ብሎ ያርነ ስሎት ቦታ መነቃነቅ ጀምሯል ሊቨርፑል በኋላ ላይ እንመጣበታለን ኢቭን ያሰልጣይ ልየታ ጀምሯል ማንን በቀጥረ የተሻለ ነው የሚል ሐሳቦችን ሊታሰብ ሊገመቱ የማይችል አሁን ሊቨርፑል ሻምፒዮኑ ነው አምና እንደጨረሰ ጥቅምት ወር ላይ ስለ አሰልጣኝ ቀያሪ ሊቨርፑል ሊያስብ ይችላል አትገምት ሊገመት የማይችል ነው ውድድር አመቱ ሲጀመር በፍጹም ሊገመቱ አችልም ሊቨርፑል አሰልጣኙን ይቀይራል ግን እግር ኳስ እንደዚህ መቼ ክንፍ እንደሚመታ አታውቀውም መቼ ምን እንደምትሆን አታውቀውምና አርነ ስሎት ድንገተኛ ዱብዳ ነው የደረሰባቸው ድንገተኛ ዱብዳ አምስት ተከታታይ ጨዋታ አሸንፈ እንደገና 4 ተከታታይ የፕሪሚየር ሊግ ጨዋታ እንዴት ይሸነፋል ከ7 ጨዋታ 6ቱ እንዴት ይሸነፋል ከ7 6 ይሄ ማአት ነው የወረደባቸው ግርምዬ ማአት በቃ ይሄ የማይታሰዱ ይሄ ያልተገመተ ዱብዳ ነው የመጣባቸው አሰልጣኝ አርነ ስሎትና ባለፈው 7 ጨዋታ ፍራንክፈርትን ብቻ ነው ያሸነፉ ኢንትራክ ፍራንክፈርት ከ7ቱ 6ቱን እኮ ነው የተሸነፉ ከ7ቱ 6ቱን ነው የተሸነፉ ዘንድሮ ደግሞ ፓላስ ብቻውን 3 ያሸንፏቸዋል ኮሚቴ ያሸነፋቸው ሊካፕ ያሸነፋቸው ትናንት ፕሪሚየር ሊግ ያሸነፋቸው የኦሊቨር ግላስነር ታክቲክ ከብዷቸዋል በርግጥ በትናንትናው ጨዋታ ላይ ኦሊቨር ግላስነር ወሳኝ ተጫዋቾቻቸውን ሲጠቀሙ ጅምር ተመልክተናል በተቃራኒው አሰልጣኝ አርነ ስሎት ራሳቸውም እንደተናገሩት እንዴት እንደዚህ አይነት ውድድር ላይ ጠንካራ ተጫዋቾችን ልጠቀም ይችላል የውድድሩ ሐሳብና የውድድሩ ሐሳብ በራሱ እኮ ታዳጊ ተጫዋቾችን ለመጠቀም የሚያበረታታ እንጂ ጀስት ዋንጫው እንደ ዋንጫ እንኳን የሚቆጠር አይደለም በሚል ሐሳብ የሰጡበት አሁን አርነ ስሎት የሚሰጧቸው አስተያየቶች ራሱ ጥያቄ የሚያስነሱ ሆነዋል በተሸነፉ ቁጥር የሚያነሷቸው ጥያቄዎች ለምሳሌ በዚህ ውድድር ዓመት ከሰጡት አስተያየት መካከል በማያገባቸው የሴት ፒስ ወይም የቆመ ኳስ የሚጠቀሙ ቡድኖች አሉ ብለው የሰጡት አስተያየት ብዙ ተቃርኖ በአርሰናል ደጋፊዎችና መሰል ጥያቄ አስነስቶባቸዋል ከማንቸስተር ዩናይትድ ጋር ሲጫወቱ እንዴት ረጅም ኳሶች ይጠቀማሉ በዚህ ልክ ብለው ተናግረዋል በዛ ጨዋታ ላይ ማንቸስተር ዩናይትድ ከ294 ፓሶቹ 75ቱ ረጅም ኳሶች ነበሩ ኦልሞስት በጨዋታ ላይ ካደረጋቸው ፓሶች 25% ረጃጅም ኳሶች ነበሩ እና በዚህ ጨዋታ ላይ እንዴት ረጃጅም ኳሶች ይጠቀማሉ ብሎ እንዴ ምን አገባ አንተ ራስህ መስራት ነው እንጂ ያለብህ በዚህም አላቆሙም ከብሬንፎርድ ጋር በነበራቸው ጨዋታ ደግሞ ተመልክተዋል ካዮዴ ሲወረውር የነበረው የመልስ ሮራ አንዱ ጎል እንደውም በካዮዴ ነው የተቆጠረው የካዮዴ መልስ ሮራ እንዴት አንድ ቡድን በመልስ ሮራ ጎል ለማስቆጠር 90 ደቂቃ ይጫወታል ብሎ ሐሳብ ሰጡ እና የሚሰጧቸው አስተያየቶች በሙሉ በጣም ጥያቄ የሚያስነሳ ሆኖባቸዋል ይሄ ግራ የገባው ሰው አይነት ተጫዋቾችን ብሌም እንዳታረግ ልትጣላ ነው ሲስተምን ብሌም እንዳታረግ ራስን ነው አውተምሰጠው ስለዚህ ይሄ ምክንያቱን ወደ ውጭ ማረግ ምክንያቱን ወደ ውጭ ካረክ በነገራችን ላይ መፍትሄ አታገኝ ሁሌም በህይወትም ቢሆን ምክንያቱን ወደ ውስጥ መጀመሪያ ከራስ ካልጀመርክ የሆነ ስህተት ሲፈጠር የሆነ ችግር ሲመጣ መጀመሪያ ከራስህ ካልጀመርክ ከባድ ነው እሳቸውን ከውጭ ነው ማንቸስተር ረጅም ኳስ ተጫወተብን አርሰናል የሚመጣው እኮ ሴት ፒስ ተመጫወት ነው ብሬንፎርድ በመልስ ሮራ ቀጣን እንዴት መልስ ሮራ ይጫወታሉ አንዳንዴ ኮማንድም ሊያረጉ ይፈልጋሉ ፕሪሚየር ሊጉ በዚህ መንገድ መጫወት አለባቸው ብሎ ሊያዙም የሚፈልግ አይነት አስተያየት ትመለከታለህ ይሄ አያድናቸው የሚያድናቸው አርነ ስሎትን ወደ ውስጥ መመልከት ነው ምንድነው ችግሬ ምንድነው እየተፈጠረ ያለው ነገር የሚለው ነገር ማየት አለባቸው በነገራችን ላይ በአብዛኞቹ ጨዋታዎች በተሸነፉባቸው በፓላስም በብሬንፎርድም በኦሎምፒያኮስም በማንቸስተር ዩናይትድም በቼልሲም ረጃጅም ኳሶች ናቸው ስቲባ የመጨረሻ ደቂቃ ኳስ እኮ ረጅም ተላከ ተሻገረ አገባው ስቲባ ይሄንን ነው መስራት ያለበት ረጅም ኳስ ላይ ለካልካ አይደለም የተቃራኒ ቡድን ባነውብኛል ነግተውብኛል ይሄን ነገር ስለ እንዴት አድርጌ ላስተካክል ብለማሰብ ነው እንጂ እንዴት ረጅም ኳስ ይጫወታሉ ብለ ሐሳብ መስጠት በጣም ከባድ ይመስለኛል ሊቨርፑል ባለፈው አመት ፕሪሚየር ሊግ ዋንጫ የወሰደ ቡድን ሶፊ እንደምታውቀው ዘንድሮ ደግሞ ያው አርነ ስሎት ገና የርገን ክሎፕ ለቀው ማንንም ሰው አልጠበቀም ኢቭን ሻምፒዮንስ ሊግ እንኳን ብንሳተፍ ሲሉ ነበር ሊቨርፑላውያን ግን ዋንጫ ወሰደ ዘንድሮ ግን ሌላ ታሪክ ውስጥ ገባ ሊቨርፑል ሌላ ታሪክ በሰባት ጨዋታ
6ቱን የተሸነፈበት ውጤት ተመዘገበበት። በክሪስታል ፓላስ 3 ጊዜ ነው የተደቆሰው። ሊቨርፑል የትኛው ጥርሱ ነው የተቦረቦር? ግርምዬ አርነ ስሎት ካነሱት ሐሳብ ዙሮ ራሳቸውን ጥያቄ የሚያደርግ ይመስለኛል። ግን በተወሰነ መንገድ መወስደው ይሄ ረጅም ኳስ ነው የሚለው አይመለከታቸውም። ራሳቸው ይሄ የዝግጅት ችግር ነው፣ ራሳቸውን ነው የሚመለከተው። አርሰናል ሴት ፒስ እንደሚጫወት ካወቅ ተዘጋጅተህ መምጣት ነው። ማንቸስተር ዩናይትድ ሎንግ ቦል እንደሚጫወት ካወቅ ተዘጋጅተህ መምጣት ነው። ብሬንፎርድ የመልስ ሮራ የሚያገባብ ከሆነ ተዘጋጅተህ መምጣት ነው። የዝግጅት ያንተ ዝግጅት ነው። አንድ አሰልጣኝ ተቃራኒውን አስቦ መዘጋጀት ይኖርበታል። በቀደም እንደውም ኢንዞ ማሬስካ አንድ ሐሳብ ሲያነሱ ተመልክቻቸዋለሁ። ከሰንደርላንድ ጋር ውድድር ዓመቱ ከተጀመረ ጀምሮ ሮይፍ የሰንደርላንዱ አሰልጣኝ በአራት ተከላካይ ነው ሲጫወቱ የከረሙት እና እኔ በአራት ተከላካይ ይጫወታሉ ብዬ ለአራት ተከላካይ ነበር ተዘጋጅቼ የመጣሁት። ጨዋታው ላይ 5 ተከላካይ ነው የገቡብኝ እና ፕላኔን ቅዴን ነው ያዛቡብኝ አሉ። ስለዚህ እያንዳንዱ አሰልጣኝ ለእያንዳንዱ ጨዋታ የሚዘጋጀው የተለያየ ነገር ነው። አርነ ስሎት ያንን ዝግጅት ካለማድረግ የመጣ ክፍተት እንደሆነ ማመን ይኖርባቸዋል። ካስማሙኝ አስተያየቶች መካከል ግን በ7 ቀኑ 3 ጨዋታዎች እያደረጉ ነው ያሉት። ቻምፒየንስ ሊግ ይጫወታሉ፣ ሊግ ካፕ አለ፣ ፕሪሚየር ሊግ አለ። በየመሃሉ በሁለቱ የፕሪሚየር ሊግ ጨዋታዎች ቅዳሜና እሁድ ከሚከናወኑ ጨዋታዎች በአንድ ሳምንት ውስጥ መሃል ላይ ፕሪሚየር ሊግ አለ ወይ ሊግ ካፕ አለ ወይ ሌላ ውድድር አለ። እርሳቸው ምንድነው ያሉት? በ7 ቀን 3 ጨዋታ ማድረግ የሚችል ስኳድ የለኝም ነው ያሉት ትናንት ከጨዋታዎች ሽንፈት በኋላ። እንዲሁም የማንን ጉዳይ አነሱ? ማንቸስተር ሲቲን እና የማን ኃላፊነት ነው እንደዚህ ስኳድ ያነሳው እኮ ነው ግርምዬ። ማንቸስተር ሲቲ አሉ ስዋንሲን ሲገጥም አስተላለፉን አይቼዋለሁ ቀድሜ ያሉ የወጣውን አስተላለፍ እና ሳይው ዋናው ቡድን ነው ተቀያሪ ቡድን ነው ያልኩት። በሊግ ካፕ ሊጠቀሙት የሚገባው ቡድን ነው ወይስ ዋናው ቡድን ነው ብዬ ነው እንትን ያልኩት። ምክንያቱም እነ ኦማር ማራሙሽ፣ እነ ሪያን ቸርኬ፣ እነ ሮቢን ዲያዝ፣ እነ ናታናኬ ሁሉም በቃ ማለት በቋሚ 11 የሚገቡ ተጫዋቾች ነበሩበት። እኔ ግን እንደዚህ አይነት ቡድን የለኝም ብሎ አንስተዋል። ያው የአርሰናልንም እንዳያነሱ ከዚህ በፊት በሴት ፒስ ጋር በተያያዘ በሰጡት አስተያየት ብዙ ተቃውሞ ስለገጠማቸው መሰለኝ ሲቲ ነው ያነሱት ነጥብ። ሲቲ የትኛው ቡድን ነው ዋናው የትኛው ቡድን ነው ሁለተኛው ቡድን የሚለውን እንኳን መለየት አልቻልኩም። ሁለተኛው ቡድን ይዞ የገባ መስሎኝ ሳያስተላልፉን ዝም ብሎ ለሚያየው ሰው ሲቲ ዋናው ቡድን የገባ ነው የሚመስለው በጥልቀት ካልተመለከትከው። እኔ ግን እንደዚህ አይነት ቡድን የለኝም። 5 የአካዳሚ ውጤቶችን ከ6 በላይ የተቀያሪ ወንበር ተጫዋቾችን ነው ይዤ የገባሁት። ትናንትናው ጫል ልክ እንደ አርሰናል ከ10 በላይ ተጫዋቾችን ቀይረው 10 ተጫዋቾችን ቀይረው ነው የገቡት እርሳቸው እና ያንን መሰረት በማድረግ ይናገራሉ። ግን ቅድም ያነሳው ጥያቄ ግርምዬ 415 ሚሊዮን ፓውንድ ለሶስት ተጫዋች ስታወጣ ይሄንን ማሰብ ነበረብህ። ሁጎ ኤኪቲኬ፣ ፍሎሪያን ቪርትዝ እና አሌክዛንደር አይዛክ የወጣባቸው ገንዘብ ግማሽ ቢሊዮን ፓውንድ አካባቢ ነው። ወደ 500 ሚሊዮን ፓውንድ የተጠጋ ገንዘብ ነው። ይሄ አንድ ቡድን ይሰራል እኮ ግርምዬ። ይሄ ብቻ አንድ ጽድት ያለ ለዛውም በፕሪሚየር ሊግ ዋንጫ መፎካከር የሚችል ቡድን መስራት ይችላል። ተወሱን እንግዲህ ራሳቸው አልተናገሩትም፣ ግን መልማይ የሚያጸርቁት እሳቸው ናቸው መጨረሻ ላይ ወይም የሚጠቁሙት እንደዚህ አይነት ተጫዋች ምጣልኝ ብለው ቡድንን የሚያስተካክልኝ ይሄ ነው። ለአይዛክ 150 ሚሊዮን ፓውንድ ስታወጣ እኮ የአይዛክ ግልጋሎት 4 ተጫዋች ከማመጣ እሱን አንድ ባመጣ የተሻለ ፐርፎርም ያደርግልኛል ብለህ ስለምታስብ ነው እንጂ በ50 3 ተጫዋቾች ማምጣት ይችላል። ጽድት ያሉ 3 አጥቂዎች ፍሎሪያን ቪርትዝን በ116 ሚሊዮን ፓውንድ ስታመጣ በተመሳሳይ ቢያንስ 2 ጥራት ያላቸውን አማካይ ማምጣት ትችል ነበር። ሁጎ ኤኪቲኬን በ90 ሚሊዮን ፓውንድ ስታመጣ ኤኪቲኬን ትተህ ወይም አይዛክን ትተህ 2 ምርጥ ተከላካዮች 3 ምርጥ ተከላካዮችን በ150 እና በ100 ሚሊዮን ፓውንድ ማስፈረም ትችል ነበር። ስለዚህ ይሄ ቅርስተት የማን ነው? የራሳቸው ነው። እያንዳንዱ ነገር የሚመጣው ወደ ራሳቸው ነው። ግርሜ ቅድም ያነሱት ጥያቄዎች ረጅም ኳስ ከላይ ተጠቀመ፣ ሴት ፒስ ከላይ ተጠቀመ፣ የራስ ችግር ነው። የዝግጅት ጥረት ነው። የስኳድ ዴፕት ችግር 400 ምናምን ሚሊዮን ፓውንድ ወደ ግማሽ ቢሊየን ፓውንድ አካባቢ የሚጠጋ ገንዘብ ለአንድ ለሁለት ተጫዋች ለሶስት ተጫዋች አውጥተህ ይህን ማኔጅ ማድረግ የማን ስራ ነው? ያንተ ስራ ነው። 150 ሚሊዮን ፓውንድ ይቅርብኝ፣ እኔ በ60 በ70 አጥቂ ማግኘት ይችላሉ፣ በ60 በቀሪው 60 ደግሞ ተከላካይ መጨመር ይሻለኛል ብሎ ቢሰሩ ጥሩ ነበረ። በተደጋጋሚ ተናግረናል። የእንግሊዝ ፕሪሚየር ሊግ በሚጀመርበት ጊዜ ሊቨርፑል የቅድ ችግር አለበት ብለን ተናግረን ታስታውሳለህ ግርም። እንዴት ሁጎ ኤኪቲኬን አስፈርመ እንደገና አይዛክን ታስፈርማል ወይ? ሁጎ ኤኪቲኬን ዘግይተህ የአይዛክን
ጉዳይ መጨረሻ ቀን መጨረስ ከሆነ ተከላካይና አማካኝን የሚያጠናክር ዝውውሮችን መጨረስ ነበረባቸው። ግላስነር በትናንቱ ጨዋታ በጣም አብዷል። አንዱ ዲስሪስፔክት ተደርገናል፣ ሊቨርፑል በታዳጊ ተጫዋች ነው የገባው ተብሎ እንደ ምክንያት ቀርቦ የክሪስታል ፓላስን ውጤት ለማሳነስ የተደረገው ጉዞ እጅግ አሳፋሪ ነው ሲሉ ነው የተናገሩት። እንደውም ስም እየጠቀሱ ጭምር ነው ኦሊቨር ግላስነር የክሪስታል ፓላስ አሰልጣኝ። አንድ ፌዴሪኮ ኬዛ የጣሊያን ብሔራዊ ቡድን አባል የሆነ ተጫዋች ነው አሉ። ማካሊስተር የአርጀንቲና ብሔራዊ ቡድን አባሉ ነው፣ ዓለም ዋንጫ ያነሳ ነው። እንጎሞሃ በፕሪሚየር ሊጉ ጎል ያስቆጠረ ፕሪሚየር ሊጉ ላይ ልምድ ያለው ተጫዋች ነው አሉ። አንዲ ሮበርትሰን ስኮትላንዳዊ ተጫዋች፣ ኬርኬዝ የሃንጋሪ ብሔራዊ ቡድን አባል የሆነ የሚሉ ሐሳቦችን አነሱ። ዋታሩ ኢንዶ የጃፓን ብሔራዊ ቡድን ተጫዋች ነው ሲሉም ተናገሩ። ታዲያ ለምንድን ነው በዚህ ደረጃ ክሪስታል ፓላስ በሊቨርፑል በአካዳሚ ተጫዋች ገብቶ ነው እየተባለ የሚነገር? በእነዚህን ተጫዋቾች እየጥላቸዋቸው ነው። የክሪስታል ፓላስን 3-0 ድል ላለመቀበል የተደረሰ ምክንያት ነው በሚል ነው። አንድ ይህን ጉዳይ እናንሳው። ሁለተኛ ሶፊ አንዲ ሮበርትሰንን አይተነው በማናውቀው የመሃል ተከላካይ አድርገው ነው የጀመሩት። ኬርኬዝን ለማሰለፍ ሲሉ ሮበርትሰን ከጎሜዝ ጋር እንዲጣመር ተደረገ። የመሃል ተከላካይ ቦታ ላይ ኬርኬዝ ደግሞ ሮበርትሰን ካለ ቦታው ተጫወተ። ኬርኬዝ ተመላላሽ ቦታ ላይ ተቀመጠ። በዛኛው ሳይድ ራምሴ ወደ ሜዳ ገባ ማለት ነው። ይህን አስተላለፍስ እንዴት አየው? ሁለቱንም ግርሜ ለማስቀመጥ ያል ቅድም ያልኩት ነው። ወደ ውጫዊ ያረጉ ነው። ውጫዊ ካረክ መፍትሄ አታገኝም። ኦሊቨር ግላስነር እርሳቸው ምንድነው ያሉት? እኔ የጨዋታ የመሰለኝ ታዳጊዎች የሚሞክሩበት ጨዋታ ስለመሰለኝ ታዳጊዎችን ነው ይዤ የገባው ማለት ምን ማለት ነው? ገብቷል እንትኑ ቅኔው። ታዳጊዎችን ይዤ ሲገባ ክሪስታል ፓላስም ታዳጊዎችን ይዞ የሚገባ ነበር የመሰለኝ። ግን ከተጠቀመባቸው 11 ተጫዋቾች በትንሹ 7 እና 8ቱ በየትኛው ፕሪሚየር ሊግ ጨዋታ የሚጠቀምባቸው ቋሚ ተጫዋቾች ማርገሂ፣ ላክሮ፣ 11 ነው በንጽጽር ነው። እነ ማኬዳ እነ ሙኞች ኦልሞስት 7-8 ተጫዋቾች የሚጠቀሙባቸው ናቸው። ኢስማኤል ያሳር እኮ እሱን አነሳው እኮ ኢስማኤል ያሳር ኤርሚፒ ነው እያልኩ ነበር። ሶሳ፣ ካማዳ፣ ዊሊ ሂውዝ፣ ሙኞች፣ ገሂ እነ ሶሳን ዊሊ ሂውዝን በአዳም ዋርተን ብትተካው፣ በተመሳሳይ ሶሳን በታይሪክ ሚሼል ብትተካው፣ እንደዚህ ኒኪታን በማቴታ ብትተካው 3 ወይም 4 ተጫዋቾች ናቸው የዋናው ቡድን ነው የዚህ የቋሚ ቡድናቸው ተሰላፊ ያልሆኑ። እነሱም ቢሆን ሁለተኛ ተጫዋቾችም ቢሆን 60-70 ደቂቃ የሚጫወቱ በትንሹ 30-40 ደቂቃ የሚጫወቱ ነው ተቀይረው ገብተው። ያንን ለመንካት ነው ቅድም ያልኩት ነው። እያንዳንዱ ጨዋታ ሽንፈታቸውን በስድስቱም ጨዋታ ሲሸነፉ ስድስቱም ምክንያታቸውን ውጫዊ ነው ያደረጉት፣ ውስጥ ያደረጉት እንግዲህ አንዱ የተጫዋች ዝውውር ጋር በተያያዘ እሱ ደግሞ የራሳቸው ፕላን ነው የሚሰሩት እርሳቸው ናቸው። እቅሩን አብረው ቁጭ ላይ የሚያጸድቁት እርሳቸው ናቸው። የቴክኒክ ዳይሬክተሩ ይመሩታል እርሳቸው። እንዲሁም ይሄ ዝውውር እኮ ብዙ ይተወራለን ነበራል። ፍሎሪያን ቪርትዝ፣ አሌክዛንደር አይዛክን አመት ሁጎ ኤኪቲኬ መጥቶ ይሄ ቡድን ቻምፒዮንስ ሊግን ፕሪሚየር ሊግ መብላት ይችላል የሚል አቋም ነበር የነበረው እስከ 5ቱን ጨዋታ አሸንፎ በፓላስ ተሸንፎ ከዛ በተከታታይ እስኪሸንፉ ድረስ እኮ ሊቨርፑል ማን ሊያቆመው ነው የሚሉ ሀሳቦች ነበር ሲደመጥ የነበረው። ግን እኛ ቀድመን አንስተነዋል። ሊቨርፑል በፕላን እየሄደ አይደለም። እንዴት 2-9 ቁጥር ተጫዋች ያስፈርማል? ክፍተት ቦታ እያለበት የራያን ግራቨንበርግ ቦታ ባዶ ነው። እሱ ቢጎዳ ተከላካይ መስመር ላይ ከቫንዳይክና ከኢብራሂማ ኮናቴ አንዱ ችግር ቢያጋጥመው ፈተና ነው የሚገጥማቸው። ያ የሆነ ነው። ኢብራሂማ ኮናቴ አቋም መቀነስ ነው አንዱ በክሪስታል ፓላስ ሽንፈት ያስተናገዱት። በተከታታይ ጨዋታ ሽንፈት ያስተናገዱት ኢብራሂማ ኮናቴ በትክክል ጥሩ አቋም ላይ እያደረለ ካለመሆኑ ተያይዞ ነው። ዝውውሮቻቸው በተለይ የግራና የቀኝ ተመላላሾቻቸው የኪርኪዝና የፍሪምፖንግ ዝውውር ፉርሽ ናቸው። እስካሁን ባለው ሂደት ገንዘብ ብቻ ነው ያወጣባቸው። ፍሪምፖንግ በየሳምንቱ እየተጎዳ ነው ያለው። ኪርኪዝ በሚጠበቀው ልክ መጫወት አልቻለም። በበርማውዝ የምናውቀው ኪርኪዝ ነው ወይ እስከምንል ድረስ ማለት ነው። ሊቨርፑል እስካሁን የተጓዘው ጉዞ አስፈሪ ነው። በ5 ተከታታይ ጨዋታ አሸንፎ ዓለምን አስደነቅ፣ አስጨበጨበ። 4 ተከታታይ ጨዋታ በፕሪሚየር ሊግ ተሸነፈ፣ በሊግ ካፕ ተሸነፈ፣ በሻምፒዮንስ ተሸነፈ፣ ከ7 6ቱን ተሸነፈ። እንደዚህ የሆነው ቡድን የብሔራዊ ቡድን ጨዋታዎች እስኪካሄናወን ድረስ ምን ሊሆን ነው የሚለው ነው ቀጣዩ ጥያቄ። ምክንያቱም ቀጣዮቹ ጨዋታዎቹ ከባድ ናቸው። አስቶን ቪላን በፕሪሚየር ሊጉ ያገኛል አንፊልድ ላይ፣ ሪያል ማድሪድን በሻምፒዮንስ ሊግ ያገኛል፣ ማንቸስተር ሲቲን በፕሪሚየር ሊግ ታር ላይ ያገኛል። እንዴት ነው ኮፕ የሚያደርጋቸው? እንዴት ነው እነዚህን ተጫዋቾች ተቋቁሞ 3 ነጥብ ላይ ያሳካባቸው የሚችለው? ያ ካልሆነ እኮ አርሰናል በርንላይን ካሸነፈ፣ ሊቨርፑል በአስቶን ቪላ አቻ ከወጣ ወይም ከተሸነፈ እኮ ነጥብ ልዩነቱ 8 9 እና 10 ሊሆን ነው። በሲቲ አቻ ከወጣ ወይ ከተሸነፈ ተመሳሳይ ነው ሊሆን የሚችለው። ሻምፒዮንስ ሊግ
ቶፕ 8 ውስጥ ቶፕ 16 ለመግባት ሊቸገር ይችላል። በኦሎምፒያኮስ ተሸንፏል። በእርግጥ ፍራንክፈርትን አሸንፏል። በሪያል ማድሪድ ከተሸነፈ አሁን በጋላታሳራይ ሶሪ ኦሎምፒያኮስ ከአርሰናል ጋር ነበር። በጋላታሳራይ ተሸንፏል። በነቪክቶር ኦስሜን ቡድን አሁን ሪያል ማድሪድ ከፊቱ አለ በሻምፒዮንስ ሊግ። እንደገና ማንቸስተር ሲቲ ይገጥማል። በ7 ቀን 3 ጨዋታ ማድረግ የሚችል ስኳድ ቡድን የለኝም ብለዋል አሰልጣኝ አርነ ስሎት። ስለዚህ ከድጡ ወደ ማጡ ሊያመራ ይችላል። አንድ ጉዳይ እናንሳ። አማርኛ ብሂል አለ። ዛሬ የመታ እንቅፋት ነገ ያው እንቅፋት ደግሞ ከመታ ድንጋዩ አንተ ነህ የሚባል አባባል አለ። አሁን ሊቨርፑል ላይ ይሄ አባባል እየሰራ የመጣ ይመስላል። ክሪስታል ፓላስ በኮሚኒቲ ሺልድ የመጀመሪያው የሊቨርፑል እንቅፋት ሆነ። ቀጠለና በፕሪሚየር ሊጉ ደገመው። ሶስተኛ በእንግሊዝ ፉትቦል ሊግ ካፕ ወይም ደግሞ በካራባው ካፕ ሰለሰው ለሶስተኛ ጊዜ ማለት ነው። አሁን እዚህ ጋር ዛሬ መታ ድንጋይ ያደናቀፈ እንቅፋት ነገ ከደገመ ድንጋይ አንተ ነው የሚባለው አባባል ሊቨርፑል ላይ ያጋጠመው እንዲሄድ ያደረገው ሂደት ፓላስ ፎቢያ ነው። ፓላስን አሁን እኮ የፓላስ መምጣት በተደጋጋሚ አንድን ሰው ሕፃን ልጅ የሚደበድበው ሰው በየቀኑ ቢያገኝ የሆነ ሰዓት ላይ እኮ ምርር ብሎ ጨክኖ ያ በጉልበት አነስተኛ የሆነ ሰው እኮ በርቀት በድንጋይ ሞሮሮ ሊያገኘው የሚችልበት እድል ይፈጥራል። ሊቨርፑል ላይ ግን በ3 ጨዋታ በአንድ ዓመት ጊዜ ውስጥ በአንድ ቡድን ነው የተሸነፈው። የፓላስ ፎቢያ እንዳለበት ሊቨርፑል ላይ እያየን ነው። ከፓላስ በኋላ አከርካሪው ነው የተሰበረው መሀል ላይ ኢንትራክት ፍራንክፈርትን ከማሸነፍ በስተቀር ተከታታይ ሽንፈቶችን ነው። ሶፊ ቅድም አንተ ያነሳው እኔም መጀመሪያ ላይ ያነሳዋቸው 3 ቡድኖች ደግሞ ከባድ ናቸው። አስቶን ቪላ፣ ሪያል ማድሪድ፣ ማንቸስተር ሲቲ በተከታታይ ሊቨርፑል የሚገጥማቸው ቡድኖች ናቸው። ምንድነው ይሄ ከፓላስ ጋር ያለው? አንደኛ በዋናው ቡድን ክሪስታል ፓላስን እንዳልቻሉት እያወቁ አርነ ስሎት ቫንዳይክን፣ ኢብራሂማ ኮናቴን፣ ኮዲ ጋክፖን አሉ የሚሏቸውን ሳላህን፣ ሶቦስላይ፣ ኢኪቲኬን ለምንድን ነው ያስቀመጡት? ይሄ ሙሉ ኃላፊነቱን አይወስዱም ወይ አርነ ስሎት? እንዲህ አይነት ተቃውሞ ይገጥመናል ብሎ ያስበው አይመስለኝም አርነ ስሎት። ምክንያቱም አርነ ስሎት ሜንታሊቲያቸው ለዚህ ጨዋታ የመጡበት የሜንታሊቲ ደረጃ 3ቱን ጨዋታዎች አስበው ነው የመጡት። ቀጣይ የሚያደርጓቸው የአስቶን ቪላ፣ የሪያል ማድሪድ እና የማንቸስተር ሲቲን ጨዋታ ግን የትናንትናውን ጨዋታ ቢያሸንፉ ተጫዋቾቹ ቀና ማለት ይችሉ ነበር። ሳይኮሎጂካል ቡስት ስነ ልቦናው ጠቃሚ ነበረ። ቢችሉ ዋናውን ቡድንም ሊያሰልፉ ይችላሉ። ችግር እየገጠመ ሲሄድ እየፈታው መሄድ የተሻለ ይሆናል። ገና ችግር ይገጥመኛል ብለህ እያሰብክ ይገባኛል የስኳድ ዴፕዛቸው ችግር ግን አርነ ስሎት ላይ አሁን እያየነው ያለነው ሁኔታ የራስ መተማመን እጦት አንዱ። ራስ መተማመን ሲላሽቅ በጣም ከባድ ነው። ምንም ነገር መስራት አችልም። ራስ መተማመን በጣም ወሳኝ ነገር ነው። የበዛም ራስ መተማመን ጥሩ አይደለም። ደግሞ የራስ መተማመንም ሲያንስ በጣም ከባድ ነው የሚሆነው እና አሁን ባለው ሂደት አሰልጣኝ አርነ ስሎት የራስ መተማመናቸው ጠፍቶባቸዋል። አምና ታስታውስ ከሆነ ታቻምና አርሰናል ሚካኤል አርቴታ ሁለቱም የፕሪሚየር ሊግም የሻምፒዮንስ ሊግንም ጉዞ ታቻምና በተለይ ያጡበት ምክንያት የራስ መተማመን ችግር ነበር። ለባየር ሙኒኩ ጨዋታ ላይ ተጫዋች መቆጠብ ፈልገው በግራ መስመር ላይ የሚጫወቱ ተጫዋቾቻቸውን ጠንካራውን ተጫዋቾች ትተው ሌሎች ተጫዋቾችን ምርጫ አድርገው ነበር። ከዛ በአስቶን ቪላም ተሸነፉ፣ በባየር ሙኒክም ተሸነፉ። ከሁለቱም አንድ ያጣ ነው የሆኑት። አሰልጣኝ ሚካኤል አርቴታ ያስታውሱታል ብዙ አርሰናል ደጋፊዎች። አርነ ስሎት ያ የራስ መተማመን ነው። እነዚህን ተጫዋቾችን ቆጥቤ አቆይቼ ለቀጣይ ጨዋታ ልጫወት ምናምን አይሰራም። በቃ ታጫውቱ አለ ተጫዋቹ እስከሚችል ድረስ ይጫወታል። እሱ ከሌለ ደግሞ ተተኪው ይመጣል። አሁን አርነ ስሎት ተተኪ ስለሌላቸው ራያን ግራቨንበርግ ተጎዳ፣ የለም ሰው። ቫንዳይክ ነገ የሆነ ነገር ቢያጋጥሙ የለም ሰው። መሐመድ ሳላ አቋም ወረደ፣ የለም ሰው። ማን መጥቶ ይተካ? ስለዚህ ግን ኮንፊደንሱን ቡድኑ ኮንፊደንሱን ለመመለስ ትናንት ሲሪየስሊ መግባት ነበርባቸው። አንፊልድ ላይ ነው
በደጋፊዎች ፊት ነው የሚጫወቱት። ቢያንስ 5-6-7 ተጫዋቾች ቋሚ ቡድናቸውን አድርገው የተወሰኑ እንደነ ጎማ አይነት ጥራት ያላቸውን ተጫዋቾች ደግሞ ጨምረበት ያንን ጨዋታ ማሸነፍ ብችል ነገ አስቶን ቪላን ስገጥም ጥሩ የስነ ልቦና ስሜት ይሰማል። ነገ ማድሪድ ነገ ሲቲን ስገጥም አሁን አስቶን ቪላ እንዴት ነው በዚህ ስኳድ ልገጥመው የምችለው? በዚህ የውጤት ቀውስ ቡድኑ ራሱ ስሜታቸው እንደዚህ በተጎዳበት ሁኔታ ነው። ምክንያቱም ዜናው ሁሉ ከ7 ጨዋታ ሊቨርፑል በ6 ተሸነፈ ነው ሄድ ላይ ነው። አዎ ስለዚህ አርነ ስሎት ከባድ ጊዜ ነው። ሊቨርፑል ከወዲሁ አሰልጣኞችን የመምረጥ ስራ እየሰራ እንደሆነ ተጠቅሷል። እስካሁን በግርድፉ በርከት ያሉ አሰልጣኞች ተመርጠዋል። ወደ 5-6 የሚደርሱ አሰልጣኞች። አንደኛው ጀርገን ክሎፕን የመመለስ እቅድ አለ። ክሎፕ ሊቨርፑልን ከሆነ ብቻ አሰለጥናለሁ ብሏል በቅርቡ ባደረጉት ኢንተርቪው ታስታውሳለህ። ግን ስቴቨን ጀራርድ የቀድሞ ተጫዋቻቸው ሳውዲ ነበር አልተሳካለትም። በሳውዲ አልኢትፋቅ የተባለ ክለብ ከሄንደርሰን ጋር ሁለቱ ነው የተመለሱት። ከዛ ሮበርቶ ዲዘርቢ የቀድሞ የብራይተን አሰልጣኝ አሁን በኦሎምፒክ ማርስ የሚገኙ ዲዘርቢን አቅዷቸዋል። ጋሬት ሳውዝጌት የእንግሊዝ ብሔራዊ ቡድን አሰልጣኝ የነበሩት የአትሌቲኮ ማድሪድ ምክትል አሰልጣኝና በሊቨርፑል ስሙ ሲነሳ እጅግ ተወዳጅ የሆነው ፌራን ቶሬስ እነዚህ አሰልጣኞችን ሊቨርፑል በቅዱ ይዟል። የአርነ ስሎት ጉዳይ አስተማማኝ ያለመሆኑን ተከትሎና በዚህ የሚቀጥል ከሆነ አሁን ሊቨርፑል እንደው አያድርግበትና አስቶን ቪላም ሲቲ ማድሪድን ቢያሸንፉት አርነ ስሎት በቦታቸው ይቆያሉ አይመስለኝም። ግርሜ እንኳን ከሶስቱ ሶስትና ይቅርና ከሶስቱ ሁለቱን ከተሸነፉ ከባድ ነው የሚሆነውና አርነ ስሎት ያልጠበቁት ዱብዳ ወርዶባቸዋል። ለመቋቋም በጣም ከባድ ነው። ፈርናንዶ ቶሬስ እንኳን የሚሆን አይመስለኝም ከተሳካላቸው ሊቨርፑል። እኔ አርነ ስሎት የመሰናበቻቸው ጊዜ ነው ብዬ አላስብም። ግን እርግጠኛ ነኝ ሊቨርፑል ለቀጣዩ ሲዝን እንደሚያስበው የሊቨርፑል ውጤት ጠቋሚ ነው ብዬ እረዳለሁ። ሶፊት አስታውስ ከሆነ የእንግሊዝ ፕሪሚየር ሊግ ከመጀመሩ በፊት ደጋግመን ስንናገር ነበር። እኔ ለምሳሌ ስጠይቁኝ ዘንድሮ ዋንጫ ማን ይወስዳል ስትሉኝ አርሰናል ዋንጫውን ይወስዳል፣ ከአርሰናል ጋር ተፎካካሪ ሊሆን የሚችለው ቼልሲ ብዬ ተናግሬያለሁ። የኔ ግምት ማለት ነው፣ ገና ቅድመ ግምቴ ላይ ማለት ነው። ሁላችንም ስንለው የነበረው ነገር ሊቨርፑል ደብዝ የለውም፣ የቡድን ደብዝ ጥልቀት የለውም ብለን የተናገርነው ነገር አሁን እውን እየሆነ የመጣ ይመስላል በቡድኑ ውስጥ ማለት ነው። ትናንት አማራን ይሆን የተባለው ታዳጊ ተጫዋች በቀይ ካርድ ወጥቷል ሊቨርፑል። ከዛ ባለፈ 3-0 በክሪስታል ፓላስ ያውም አንፊልድ ላይ ደጋፊው የዊል ኔቨር ዎክ አሎን እያለ በከፍተኛ ድምፅ በሚዘምርበት ግዙፍ ከፍተኛ ድምፅ ባለበት ስቴዲየም ላይ 3-0 ሊቨርፑል ተሸነፈ ብሎ አንድን ሰው በክሪስታል ፓላስ ያውም በአንድ ቡድን ለሶስተኛ ጊዜ በጣም ከባድ ነው ለሊቨርፑላውያን ማለት ነው። እኔ የትናንቱን ሽንፈት ኃላፊነቱን ሙሉ በሙሉ አርነ ስሎት መውሰድ አለባቸው ብዬ ነው የማምነው። አርሰናል ትናንት የነበረውን ፈርስት ሃፍ እና ሰከንድ ሃፍ እንመልከተው። ፈርስት ሃፍ ላይ አርሰናል መሃሉ የጠፋበት ሁሉ ነገር የሆነበት ቡድን እንደሆነ ይታወቃል። ሰከንድ ሃፍ ግን ምን ሆነ? አርቴታ ተጫዋች ሲቀይር ልምድ ያላቸው የቡድኑ ዋና ምሰሶች ሲመለሱ የአርሰናል እንቅስቃሴ ተቀየረ። አስተማማኝ የሆነ ድሉን ከክሊንሺት ጋር ይዞ እንዲወጣ አደረገው። ቢያንስ ያንን እድል እንኳን በሊቨርፑል ቤት ውስጥ ማየት አልቻልንም። ሊቨርፑላውያን ታዳጊዎችን በዚህ ደረጃ ይዞ ገብቶ ወሳኝ የተባሉ ተጫዋቾችን ያውም ክሪስታል ፓላስን ከትናንቱ ጨዋታ በፊት 2 ጊዜ እንደ እባብ የቀጠቀጠውን ቡድን እንዴት አሳንሶ ይገባል አንረስሉት? ምክንያቱም የአካዳሚ ተጫዋቾች የሚጫወቱበት ውድድር ሊሆን ይችላል ቶርናመንቱ፣ ግን ተጋጣሚ ክሪስታል ፓላስ ነው። ግን ያለህበት ሁኔታ ብርድ የሚያስብል ቦታ ላይ ነው ያለው። ቢያንስ የተወሰነውን በራቁት ሰውነት በብርድ የሚመታውን አካል ሊቨርፑል መሸፈን ነበረበት። ያ ብርድ ልብስ ደግሞ ሳይኮሎጂ ነው፣ ስነ ልቦና። በስነ ልቦና አትሊስት የሚያገግሙበትን መንገድ እንዲፈጥሩ ውጤት ይዞ መውጣት የሚችሉበትን በነ ወሳኝ ተጫዋቾቹ መጠቀም ነበረበት አርነ ስሎት። የትናንቱ 100% የአርነ ስሎት ክፍተት ያመጣው ነው ብዬ አስባለሁ። እግርም የመጨረሻ ሐሳብ ከሊቨርፑል ጋር ተያይዞ በነገራችን ላይ ጊቭ ሚ ስፖርት የተባለ የታዋቂ የስፖርት ገጽ የአሰልጣኞችን የስንብት ሂደት የሚገምት ነው። በአስገራሚ ሁኔታ አርነ ስሎት ከ20ዎቹ የፕሪሚየር ሊግ አሰልጣኞች
የመሰናበት እድላቸው ከፍተኛ በመሆን 3ኛ ደረጃ ላይ ተቀምጧል። ከወልቭሱ ቪቶር ፔሬራ ከዌስትሃም ኑኖ ስፕሪንቶ ቀጥሎ በዘንድሮ ዓመት ፈጥሮ ሊሰናበቱ የሚችሉት የሊቨርፑል አርነ ስሎት እንደሆኑ እየተገመተ ነው የሚገኘው። ሩበን አሞሪም 9ኛ ደረጃ፣ እንደዚሁም ፔፕ ጋርዲዮላ 19ኛ፣ ሚኬል አርቴታ 20ኛ የመጨረሻ ደረጃ ላይ የተቀመጡ ሚኬል አርቴታ ነው። የመሰናበት እድላቸው በማስረጃዎች አያይዞ ሲያነሱና አርነ ስሎት ቦታቸው እሳት እየነደደበት ነው ከስር ቶሎ እሳቱን ማጥፋት ካልቻሉ ነው ማለት ነው ግርሜ።